አደራ ድራማ በዛሬው ክፍል እጅግ በጣም የሚያሳዝን ነገር ተፈጥሯል። ብሌን በኬሚካሉ ምክንያት መናገርም መንቀሳቀስም አትችልም። ትሰማለች እንጂ ምንም አይነት ነገር ማድረግ እንደማትችል ዶክተሩ ለሰላምና ለዳግም ነግሯቸዋል። ባለፈው ሳምንት እንዳየነው ሳሚ ጆን አይቶታል። ከብሌን ክፍል አካባቢ ብሌንን መርዞ ሲወጣ ሳሚ እጅግ በጣም እርግጠኛ ሆኗል ጆ ይሄንን ነገር እንዳደረገው። ጆ አሁንም አልለቅህም፣ ዋጋህን ሰጥሃለሁ እያለ ነው። ዶክተሩ ሰላምንና ጆን ጠርቶ ሁሉን ነገር ነግሯቸዋል። ሰላም አልቻለችም፣ እጅግ በጣም አልቅሳለች። ብሌን መናገር አትችልም፣ መንቀሳቀስም አትችልም። ይህንን ነገር ግን እናንተ እያዘናችሁ እያለቀሳችሁ አይደለም ብሌንን የምታስታምሟት፣ ጠንከር ብላችሁ ነው ብሌንን ማስታመም ያለባችሁ። አሁን ላይ እጅግ በጣም ብዙ ኬሚካል ሳምባዋን ስለነካው መናገርም ሆነ መንቀሳቀስ እንዳትችል ሆናለች። ስለዚህ ይሄ ነገር በቀላሉ የሚሆን ስለማይሆን ጉዳዩን ለፖሊስ ብታሳውቁ ጥሩ ነው በማለት ዶክተር ነግሯቸዋል። ሰላም የዚህን ጊዜ በጣም ትጸጸታለች። ምን አለ ያኔ ማንደጃውን ስትወስድ አይሆንም ባልኳት ኖሮ፣ ምን አለ በከለከልኳት ኖሮ እያለች መጸጸት ትጀምራለች። ወደ ውጭ ሲወጡ ሳሚ ብድግ ይላል። ምንድን ነው ስታለቅሽ ሰምቼሻለሁ። ምን ሆናለች ብሌን? ብሌንም ማጣት አልፈልግም፣ ንገሩኝ፣ ብሌን ምን ሆናለች ይላል ሳሚ እያለቀሰ። ሰላምም አይ ደህና ናት አለች፣ ግን ደግሞ ከዚህ በኋላ መንቀሳቀስም ሆነ መናገር እንደማችል ትነግረዋለች። ሳሚ በእውነት እጅግ በጣም አዝኗል። እንደ ሳሚም ያዘንም የለም ነበር እዛ ጋ። ዳግም ዝም ብሎ እያስመሰል እንደሆነ በጣም ያስታውቅበታል። ሳሚ ግን እጅግ በጣም ከልቡ አዝኗል። ሳሚ ጆንን እንደሚበቀለውም ለራሱ እያሰበን ያለው እንዴት አድርጎ በምን መንገድ ጆንን እንደሚበቀለው እዛው ቁጭ ብሎ እያሰበን ያለው። ብሌንን እንደዚህ ማድረጉ ዳግም ለእናቷ ሊደውል ወደ ውጭ ወጣ። እናቷ ውስጧ እንደደበራት የሆነ ስሜት እየተሰማት ነበረ። የእናት አንጀት ነግሯት ነበር። ዳግም ስልክ ደወለላት። ስልኩን አንስታ በድኖና ቀረች። ሁሉን ነገር ተረጋግተሽ አዳምጪ ብሎ ሁሉን ነገር ለእናቷ ነገራት። እናትም እየሮጠች ወደ ሆስፒታል መጣች። ሆስፒታል ስትደርስ ማለት ጀመረች። ልጄን ሰላም፣ እኔ ጤነኛ ልጅ የሰጠውሽ ጤነኛ ልጄን መልሽልኝ እባክሽን በማለት ማልቀስ ጀመረች። ዳግም ይዞ እናቷን ያባብላታል። እናቷ ግን የሰጠዋችሁ ልጄን መልሱልኝ፣ ጤነኛዋን ልጄን መልሱልኝ ያለች ስትጮህ የዚህን ጊዜ ብሌን ትነቃለች። ጩኸቱ የእነሱ ጩኸት እሷን ያነቃታል። ዶክተሩም ቆመ ብሎ እያያት ነው። ብሌን እጇን ለማንቀሳቀስ ስትሞክር አይንቀሳቀስም፣ ለመናገርም ስትሞክር አትናገርም። ዶክተሩ እያስተዋላት ነበረ። ዶክተሩ አይዞሽ፣ ሁሉም ነገር ይስተካከላል፣ አይዞሽ፣ ጠንካራ ነው መሆን ያለብሽ። በአሁን ሰዓት ባልነግርሽ ደስ ይለኝ ነበረ፣ ግን ደግሞ ማወቅ አለብሽ ይላል ዶክተሩ። ስለዚህ አሁን ላይ መንቀሳቀስም ሆነ መናገር አትችይም። ስለዚህ መጠንከር አለብሽ። ጥሩ ውጤት ለማምጣት የአንቺ ጥንካሬ ያስፈልጋል። አይዞሽ፣ እኔም ከጎንሽ ነኝ። ስለዚህ ጠንካራ ነው መሆን ያለብሽ ይላታል። ውጭ ላይ ግን ሁሉም እየጮሁ ነበር። እናትም ትጮኻለች። ሰላምን ይዛ ልጄን አምጪ፣ ጤነኛ ልጅ የሰጠውሽ እያለች ሰላምን እየወዘወዘች ታለቅሳለች። ዶክተሩ ወደ ውጭ ወጣ። የዚህን ጊዜ ሁሉም መጮህ ጀመሩ። ብሌንስ ሆስፒታሉን በአንድ እግሯ አቆሙት። የዚህን ጊዜ ዶክተሩ እባካችሁ ዝም በሉ ብሎ ጮኸ። ብሌን ሰላም እንድትሆን አትፈልጉም? ስለዚህ ድምፃችሁን ቀንሱ። ይህን ድምፃችሁን እሷ መስማት የለባትም። ስለዚህ መረጋጋት አለባችሁ። የራሳችሁን ስሜት ብቻ ማዳመጥ የለባችሁም። እሷን የምትጠቅሟት ወይም ደግሞ ለእሷም የሆነውን ማድረግ ያለባችሁ ዝምታ ነው።
ደስተኛ የሆናችሁ አስመስላችሁ ለብሌን ማሳየት አለባችሁ። በዚህ ሁኔታ እናንተ የምትቀጥሉ ከሆነ እኔ ደህና አይደለሁም ብላ ብሌን የምታስብ ከሆነ ደህና አይደለችም። ግን እናንተ ደስተኛ ሆናችሁ የምትቀርቧት ከሆነ ደህና ነኝ ብላ ካሰበች ደህና ትሆናለች። ስለዚህ እባካችሁ የምታሳዩትን ነገር አቁሙ። ስሜታችሁ ይገባኛል፣ ከባድ ነው። በዚህ ደረጃ ልጃችሁን ማየት ይከብዳል። ግን ደግሞ ለእሷ ስትሉ የእናንተን ነገር ወደ ጎን አድርጋችሁ ሰላም መሆን አለባችሁ። ራሳችሁን መቆጣጠር አለባችሁ። አሁን ሁላችሁንም አንድ በአንድ አስገባችኋለሁ ይላል ዶክተሩ። ሳሚ ግን በጣም ውስጡ ነግሮታል። ያየውን ነገር ማምኗል። ሳሚ ጆን አንገቱን እንቅ አድርጎ ካልገደልኩ ይላል። እሱ ነው እንዲያደረገው በማለት ይላቸዋል። የዚህን ጊዜ ሰላምና ዳግም ግን ተው እንጂ በጭራሽ እንደዚህ በሜዳ ተነስተ ሰው መወንጀል የለብህም፣ እንዴት ይህንን ታቃወክ፣ እንዴት ትላለህ በማለት ሰላምም ዳግምም ይናገሩታል። የዚህን ጊዜ ጆ ግን ራሱን ማዳን ስላለበት አንተስ ብትሆን እንደዚህ ያደረግከው በማለት ይናገራል። የዚህን ጊዜ ሁለቱም ወደሱ ያፈጣሉ። ዳግም ድሮም ከሳሚ የሚፈልገው ትንሽ ነገር ነበርና ትክክል ነህ በማለት ያንን ነገር ለመቀበል ይፈልጋል። ብሌንን ሳሚ ነው እንዲያደረጋት ለማለት ዳግምም አትኩሮ ሳሚን ያየዋል። እንደዛ ካደረግ አልለቅህም፣ እውነት አንተ አድርገው ቢሆንስ በማለት ሳሚ ላይ ያፈጣል። ሰላም ግን የገባት ነገር ያለ ይመስላል እንደ ሳሚ። ማታ እኮ ጆንን ሳገኘው በጣም ተደናግጦ ነበረ። ስለዚህ የሆነ ነገር ተፈጥሮ ቢሆንስ? ሳገኘው እኮ ልክ አልነበረም፣ ተደናብሮ ነበረ፣ ደንግጦ ነበረ። የሆነማ ነገር አለ፣ ልክ ያልሆነ ነገር አለ በማለት ሰላም ሳሚ ላይ ጥርጣሬዋን ተነሳለች። የዚህን ጊዜ ዶክተሩ ሁሉንም አንድ በአንድ ያስገባቸዋል። እናቷ ገባች። እናቷ ምንም እንዳልተፈጠረ እንባዋ እየወረደ ልጇን ታያታለች። ብሌንም አይናቸውን ከማየት በስተቀር ምንም ምርጫ የላትም። እናት በድንገት እንባዋ ሲፈስ ዝም ብዬ ነው ማታ ደግሞ ስለነበር ብላ እንባዋን ጥርቅርቅ አድርጋ ልጇን ፈገግ እያለች አናገረቻት። ሳትወድ በግዷ እናት አናግራ ስትወጣ ሰላምም ገባች። ሰላምም ፈገግ ብላ ደህና ነሽ? አሁን እኮ ፊትሽ በጣም ደህና ነው ብለው እያስመሰሉ እናትም ሰላምም ወጡ። ሳሚም እንደዛው እኔ ያለውልሽ፣ እኔ ከጎንሽ ነኝ፣ ምንም ነገር ቢፈጠር እኔ አብረሽ ነኝ፣ ስለዚህ ምንም እንዳታስቢ፣ ደህና ደግሞ ትሆኛለሽ፣ በቅርቡ ቆመሽ ትሄጃለሽ ብሌንዬ በማለት አጽናንቷት ወጣ። በስተመጨረሻ ጆ ገባ። ጆ ግን ገብቶ ቁጭ እንዳለ ስልክ ይደወልለታል። ስልኩን ይዘጋዋል። አሁንም መልሶ ስልክ ይደወልለታል። የዚህን ጊዜ ስልኩን ለማንሳት ወደ ውጭ ይወጣል። ስልኩን አንስቶ ሲያናግር ግን ጉዳዩንም እንዲፈጽም የታዘዘው ሰውዬን የደወለው። የዚህን ጊዜ ጆ ለምንድነው ማታነሳው ስልክ ብሎ ሲጠይቀው ብሌን ሆስፒታል ገብታለች ይላል። በጣም ይደሰታል። አንበሳ ይለዋል። ጆ ግን እዚህ ጋር ጥርጣሬ ያነሳል። ለምንድን ነው እንደዚህ የተደሰተው? እኔ የእሱ መጠቀሚያ እየሆንኩ ነው እንዴ? በማለት የሆነ ነገር ለማሰብ ይሞክራል። ጎበዝ በርታ፣ በሚቀጥለው ደግሞ ሰላም እንደዛ እንደሚያደርጋት ለጆ ይነግረዋል። ጆም አሁን ወደ አንተ እየመጣው ነው ጠብቀኝ ይለዋል። የዚህን ጊዜ ጆ ስልክ ለማውራት ወደ ውጭ ሲወጣ ሳሚ አይቶት እየተከተለው ነበረ። ሳሚ በአቋራጭ መንገድ ቀድሞ ፊት ለፊቱ ቆመ። የዚህን ጊዜ ሁለቱም ተፋጠጡ። ድራማው እዚህ ጋር ነው ያበቃው። ጆ ይህን ሰውዬ እውነታውን አውቆ
ሊተወው ይችላል ወይስ ምን ሊፈጠር ይችላል? ሳሚ እዛ ጋ ጆን ሊጎዳው ይችላል ብዬ አስባለሁ። እጅግ በጣም ተናዷል። ሳሚ የተፈጠረውን ነገር ከሌሎቹ በተለየ ስላየ ከሁሉም በላይ እሱ ጆንን በትክክለኛው ራሱ ሊቀጣው ይችላል ብዬ አስባለሁ። ጉዳዩንም ለፖሊስ ማሳወቅ እንዳለባቸው ዶክተሩ ነግሯቸዋል። ስለዚህ ፖሊስ ነገሩን ደግሞ ካወቀው ጆን እስር ቤት መግባቱ አይቀርም። ለምን ኬሚካሉ ሲጣራ ኬሚካሉ እንግዲህ የሆነ ነገር መገናኘቱ አይቀርም ብዬ አስባለሁኝ። ብሌንም በሚቀጥለው ሳምንት እንግዲህ ምን ይፈጠራል የሚለውን በቀጣይ ክፍል የምናየው ነው። ፍሬ ዶክመንቱን ወስዳለች ዛሬ። ቃልዬ ዛሬ በጣም እየተማረረች ነበረ። ውሃ ተሸክማ ወደ ቤት እየገባች ነው። እቤት ስትደርስ ማንም የለም። ሲርባት ስታስበው ሽሮ ነው። እኔ አሁን ሽሮ ልበላ ነው። ለምንድን ነው ይህን ዶክሜንት ማልጠቀምበት? አሁን ላይ ቤት ውስጥ ማንም የለም፣ ይበቃኛል። ይህንን ኖሮ አልፈልገውም ከዚህ በኋላ። ስለዚህ ለባህሉ ዶክመንቱን ሰጥቼ እዛ ቤት መግባት አለብኝ ብላ ዶክመንቱን ይዛ በእጇ እያሰበች ነው። እሱስ ቢከዳኝ የሚለውን ነገር እያሰበችበት ነው። እሱ እንዳይከዳኝ አንድ ነገር ማድረግ አለብኝ። ስለዚህ ይህንን ዶክሜንት ሰጥቼ እዛ ቤት መግባት አለብኝ፣ ይበቃኛል፣ ይህ ኖሮ ለእኔ አያስፈልገኝም በማለት እራሷን አሳምና ዶክመንቱን ይዛ ልትወጣ ነው። እንግዲህ በሚቀጥለው ክፍል እውነት እንዳለችው ዶክመንቱን ትሰጠዋለች ወይስ እንደገና እንደ ድሮ እንደምታደርገው አስባ ትመለሳለች? ዛሬ የተማረረች ይመስላል። ዶክሜንቱን ይዛ ትሄዳለች ብዬ ነው የማስበው። ጆንና ሳሚም ከባድ ድብድብ የሚፈጠር ይመስለኛል። ለማንኛውም በቀጣይ ክፍል የምናየው ይሆናል።